ፍቅር አብርሽን የቀረበችው ለበቀል ነው እያሉ የሚናገሩ ልጆች አሉ። ፍቅርና አብርሽ የተገናኙት ለምንድነው? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ። እናም በነገራችን ላይ አንዳንድ ልጆች ፍቅር የቀረበችው አብርሽን ልትበቀለው ነው። ከዚህ በፊት ሽማግሌ ሳይልክ ልክ ያለሁኝ ብሎ ስሟን ሲያጠፋው ስለነበረ ሲያሰድባት ስለነበረ አሁን ላይ ሌሎችን አልፈልግም ሲል በዚህ መሀል ተጠቅማ ልትበቀለው ነው እንጂ በፍጹም ፍቅር ሊጀምሩ አይደለም ያላችሁ የምትናገሩ ልጆች አላችሁ ማለት ነው። ፍቅር ለበቀል አይደለም የቀረበችው ሲጀመር ማለት ነው። እነሱ መሀል ላይ ፍቅር አብርሽና ሄርሜላ እሷ ማናት ፍቅር መሀል ላይ ፍቅር አይኖርም ማለት ነው። ምክንያቱም ለምን መሰላችሁ? ፍቅር ሩታንም ልትጎዳኔ የመጣችሁ ብዬ አላስብም ማለት ነው። ገባችሁ? ምክንያቱም ኦሬዲ ጓደኛ ሆነዋል። በእርግጥ ጓደኛ ያልነው ሰው ከሃዲ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ግን ደግሞ አብረው እነሱ ቀጥለው ሩታንም ሊጎዱ አይደለም ማለት ነው። አንድና አንድ ፍቅር የመጣችሁ አብርሽ ሄርሜላ ከህይወቴ እንድትወጣ ነይና እንድታምን አስወጭልኝ፣ ከህይወቴ እንድትረቀኝ፣ ሌላ ላይፍ ጀምሯል፣ ወደ መጀመሪያ ፍቅሩ ተመልሷል ብላ እንድታምን፣ እንዳትጨቀጭቀኝ፣ ላግኝህ እያለች እንዳትረብሸኝ እና የሄርሜላ ጭቅጭቅ ሰልችቶት ነው ማለት ነው። ገባችሁ? ምክንያቱም የጀመርከውን ህይወት ለምን አቆምክ ምናምን እያለችው ስለሆነ ማለት ነው። እና አብዛኛው ጊዜ ራሱ ሄርሜላ እየጠየቀችው ያለችው አብርሽን ምንድነው ጥፋቴን ንገረኝ ነው። ጥፋትሽን ነገረሽ አልነገረሽ ላንቺ ምንም የሚጠቅምሽ ነገር የለም። ኦሬዲ አልፈልግም ካለ እሱን ንቀሽ ነው መተው ያለብሽ ማለት ነው። እና ፍቅርን ያመጣት ሄርሜላ እንድትቀና እንድትቃጠል ይበቀላትና ከህይወቱ ልቅ ብላ እንድትሄድለት ነው ማለት ነው። ገባችሁ? እንጂ ሌላ ነገር አይደለም። እና እሱ ሲጀመር እኔ ቶሎ ሄርሜላን አስቀኝልኝ ከህይወቴም እንድትወጣልኝ እንድታምን ብሎ ነው ያመጣት። ከዛ እሷ ደግሞ ባምላሹ 100,000 እንድሞላ ካደረክኝ አለችው ማለት ነው። እና 100,000 እሱ ደግሞ ሊያስገባት ኦሬዲ ዛሬ በፍቅር ቤት ይለቀቃል። የሩታ ኦዲየንስ፣ የሄርሜላ ኦዲየንስ፣ የአብርሽ ኦዲየንስ፣ የፍቅር ኦዲየንስ ተሰብስቦ ሄዶ እሷን 100,000 እንዲያስገባት ነው በተንጠልጠል የቀረው ማለት ነው። እንደተገናኙ አሁን ሩታ ፍቅርን ምን እንዳለቻት፣ ሄርሜላስ ምን ተሰማት፣ ፍቅርንስ ምን ትላታለች የሚለው ነገርና አብርሽ ሌላ ሴት እንዳዘጋጀ አዲስ ምዕራፍ አዲስ ላይፍ እየተወራ ይገኛል። ግን ደግሞ ያችን ወደ ጎን ብሎ ፍቅርን ያመጣው የመጀመሪያ ፍቅር የሚባለው ነገር አብዛኛው ሰው ስለሚያሳምን ሩቷ ሄርሜላንም እንደሚያሳምናት ስለሚያውቅ ነው ማለት ነውና ያው ለመጠቃቀም ነው ባጭሩ ሁለታቸውም ማለት ነው እንጂ አይታችሁ ከሆነ ራሱ በጣም እየሳቁ ነበረ፣ በእጅግ በጣም ማለት ነው። ገባችሁ? እየሳቁ ነበርና በእንደዚህ አይነት መልኩ ነው ማለት ነው። ከዛ ዳጊን ደግሞ ዳጊ ጋር አሪፍ ላይ ነው ያሉት አሁን ፍቅርና ዳጊ እንደውም በጣም ያምራሉ፣ ማች ያደርጋሉና ፍቅር ያው በጣም ብዙ ተከታይ ነበራት በፊት፣ አሁን ላይ እየቀዘቀዘ መጥቷል። የስራ ሂደቱን ራሱ እሷ አላወቀችበትም ማለት ነው። እንዳለ ሁሎቹም ውሸታም ናቸው። ነገር ግን ደግሞ የእሷ ማለት ነው አካሄዱን አላወቀችበትም። በዛ ምክንያት ያው እንግዲህ ከበፊቱ ደረጃዋ እንትን ብላለች። አሁን በአዲስ ስራ ወደፊት ጠብቁኝ ብላለች። ሲቀጥል ደግሞ ማለት ነው ዳጊን ፕራንክ ነው ልትለውም ትችላለች። ገባችሁ? ፕራንክ ላደርግህ ነው እንጂ እኔ ሌላ ሰው አላፈቅርም፣ ሌላ ሰውም አይናፍቀኝም፣ እኔ የምቀጥለው ካንተ ጋር ነው፣ እንተንም ትናፍቀኝ ብላ ልትቀጥል ትችላለች። ገባችሁ? እናም ዞሮ ዛሬ ያው ቪዲዮ ይለቀቃል። ሄርሜላ ራሱ እንግዲህ አፏን ስታሽሟጥጥ ነበር፣ ስትቀና ነበረ ምናምን እና እናንተ እንዳላችሁት ፍቅር አብርሽን ለበቀል አይደለም የቀረበችው ማለት ነውና
እኔ ከእንትን የተገረምኩበት በቃ ለሄርሜላ ጥፋቷን ይንገራትና ይራቃት የምትሉ ሰዎች ማለት ነው። ጥፋቷን ነገራት አልነገራት ዞሮ በመሀል ያለውን ነገር የሰው ልጅ ካገናዘበ ምን ክፍተት እንዳለ ምን ጥፋት እንዳለው ይለያል። ደግሞ ያ ሰው ጥፋትን ተናገረ አልተናገረ ምንም የሚፈይደው ወይንም የሚጠቅመው ነገር የለም ማለት ነው እንጂ እንደዛ ነው። ፍቅር ሩታን ትጎዳታለሽ ብዬም አላስብም። ገባችሁ? እና አሁን ሊዘሙቱ ነው እንደዚህ ሊሉ ነው የምትሉ ልጆች አላችሁ ነው። ምንም እንደዛ አይነት ነገር ሊኖር አይችልም ማለት ነው። እንዳለ እንዴት ትናንትና እኮ ፍቅር ራሱ እየሳቀሽ ነው እንትናን የምታያት ሄርሜላን። አብርሽ ራሱ እንደዛው እየተጋተቱ መጡልሽ አለ። በነገራችን ላይ እዛ መሃል ላይ እኔ ቅር ያለኝ ሩታ መገኘት አልነበረብሽም። በቃ አለቀ። ያንቺና የሱ ምዕራፍ ተቋጭቷል፣ ተፋተናል፣ ተለያይተናል ብሏል አይደለ? አንቺም አልፈልገውም ብለሻል አይደለ? ከሄርሜላ ጋር አብረሽ መምጣት አልነበረብሽም። ምክንያቱም ኦሬዲ አንቺን የሚመለከት ነገር አይደለም። የልጅሽ አባት ነው የልጅሽ አባት ነው። ግን አብረሽ አንቺ ከሷ ጋር እየተጓተታችሁ መምጣት አልነበረባችሁም። እዛው ሄርሜላን ነው ማስቀናትና ከህይወቱ እንድትወጣለት የፈለገው። እሷን መበቀል ማቃጠል ነው የፈለገው። ኦሬዲ በቃ እነሱ ጋር ነው መቀጠልም መምጣትም ያለባቸው እንጂ አንቺ አብረሽ የመጣሽው አሁን ለምን እንደሆነ እኔ አልገባኝም ማለት ነው። ሩታ አብረሽ መገኘት አልነበረብሽም። በነገራችን ላይ በትናንትናው ቪዲዮ ላይ እንግዲህ እስኪ ሩታስ ምን ልታደርግ ነው የመጣችው? መልስ እናገኛለን ዛሬ ማታ ብዬ አስባለሁኝ። በተረፈ ደግሞ ብዙ ልጆች ተናዳችኋል ማለት ነው። አዎ እንዴት ሄርሜላ እንደዚህ ያረጋታል ብላችሁ ብዙዎቻችሁ ተናዳችኋል። በቃ ታሪክ ተደገመ፣ ሌላ ምንም የለውም ማለት ነው። እና ታሪክ በመደገሙ ደግሞ እጅግ በጣም ደስ ብሎኛል። ፍቅር እንግዲህ የሶሻል ሚዲያው እውቀቱም ብቃቱም ስላላት ልምዱ ስላላት የመልስ ምትም መከራከርም ስለምትችል ሆን ብሎ ነው ፍቅርን ያመጣት። ለምን ሄርሜላ ጋራ ትንሽ ፍቅር ኃይለኛ ናት። ፍቅር በነገራችን ላይ ስትናገር እና እሷ በደንብ አድርጋ እስከ ጥግ ድረስ ትነግራታለች። ልምዱም አላት ብሎ ስላሰበ ከዛ ፍቅርን ይዟት ምጥት አለ ማለት ነው። ጉድ እኮ ነው። እስከ ትናንትናዋ ቀን ድረስ እኮ እኛ ሌላ ሴት እንደምትመጣ ነበር የምናውቀው። ስንጠብቅ የነበረው ሌላ ሴት ነበረ። ግን ደግሞ ፎቶዋን ፖስት ካደረክ በኋላ 75% በላይ በሚባል ደረጃ ፍቅር ናት ነው የሚለው የበዛ ማለት ነው። እነ ኤፍራታ ምናምን ዋው ተናግራችሁ ነበርና እናንተ በተለይ ኤፍራታ ማስረጃ አለኝ ስትይና ሩታ ፖስት ስታደርግ እኔም ፍቅር አይደለችም የሚለውን አቋሜን ሰርዤ ያው ናት ወደሚለው አይደለው ማለት ነውና ፍቅር ናት ስትሉ የነበራችሁ ትናንትና እንግዲህ በሙሉ ያው እሷን ይዞ መጣ ማለት ነውና ለበቀል ግን አይደለም ሄርሜላን ከህይወቱ እንድትወጣ ለማድረግ ስለፈለገ ነው። እና ወዶችዬ ላይክ ሰብ አድርጉ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።